አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? እንዴት አመሻችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። አወዛጋቢዎቹ እንግዲህ አልተቻሉም። ብሩኬ መጥቷል በኢንስታግራም ዛሬ ፎቶም ለቆልናል። ፏፈሽ ብሎ እንግዲህ እንደዚህ አምሮበት የቅመሟን ንጉስ ኢንስታግራም ላይ ፎቶን ገጭ አድርጎልናል ማለት ነው። እና ሁሌም የሚመርብክ ቡራዬ ባለክበት ፈጣሪ ጠብቅህ እና ነገሮች የእውነት ሲጎዱህ ጸጥ ያደርጉሃል ብሎ አስቀምጧል ከታች ማለት ነው ውዶቼ። እና ይሄን ነገር አይታችሁ ደግሞ እንዳትጨነቁ፣ የቲክቶክም ቪዲዮንም አይታችሁ ምናምን እንዳትጨነቁ ማለት ነው። ብዙዎቻችሁ የምትሸበሩ የምትጨነቁ ትኖራላችሁ፣ እያየሁም ነው። እና አትጨነቁ፣ አታስቡ ውዶቼ። እሺ እነሱን ታውቋቸዋላችሁ። ያው ድራማ ሲጀምሩ እንደዚህ አይነት ፕራንክ ምናምን ነገር ሲጀምሩ ፎቶ ይፖስታሉ፣ ቪዲዮ ይሰራሉ ምናምን ከእንትኑ ጋር የሚሄድ ነገር ማለት ነው፣ ከድራማው ጋር የሚሄድ ነገር ፖስት ያደርጋሉ ምናምን እና እኛን ትንሽ ውዝግብግብ ለማድረግ ነው እንጂ ምንም የተፈጠረ ነገር ኑሮ አይደለም። የዛሬውን ቪዲዮ በምንም አይነት ነገር ቢመጡ ትመጣለች ብዬ አስባለሁ። ሀይሚዬ እንግዲህ ምናልባት እምቢ ብላ ምናምን እወጣለሁ ምናምን ልትል ትችላለች፣ አይታወቅም። ወይ ደግሞ እኛ እንዳሰብነው ሳይሆን በተቃራኒ በጥሩ ነገር ሊመጡልን ይችላሉ ምናምን አላሁ አለም። ብቻ ግን በምንም አይነት ወይ ይምጡ ይሄ ድራማ እስከሚጠናቀቅ ድረስና መጨረሻውን እስክናይ ድረስ በትዕግስት በሶብር ነው መጠበቅ ያለብን። እሺ ውዶቼ። እና የምንም መጨነቅ የምንም እንትን ማለት የለም። እስከዛሬ ድረስ የተጨነቅ ነው ምናምን ይበቃል። እኔ ድራማ መሆኑን እያወቅኩ ራሱ ይጨነቃለሁኝ። እና ግን ምንም የሚያስጨንቅ ምንም እንትን የሚል ነገር የለም። ገባችሁ? እነሱ ሰላም ናቸው። ሁሌም ነው የምላችሁ፣ እነሱ ሰላም ናቸው። ምንም አይነት ነገር እውነት የሚባል ነገር የለም። እየሰሩ ያሉት ስራና ስራ ነው፣ ድራማ ነው። ስለዚህ ሶብር አድርጋችሁ ትዕግስት አድርጋችሁ ጠብቁ ማለት ነው። ከዛ በተጨማሪ ደግሞ ኮሜንት እያነበብኩ ነበርና ውዶቼ፣ ፍቅሮቼ ምን ነው ይሄ ሀብል አሳሰባችሁ? ሀብሉ በጣም ነው እንደ ያሳሰባችሁ የኔ ውዶች። በጣም ብዙ የዋህ እህቶች አላችሁ ግን የምሬን ነው። በጣም ብዙ የዋህቶች አላችሁ። አንደኛ ነገር የምነግራችሁ ነገር የሆነ ነገር ሰው ላይ የሆነ ነገር እንትን ስትሉ ቶሎ ብላችሁ የማመንና ነገርን ቶሎ ብላችሁ ወደማይሆን አቅጣጫ ባትሄዱና ባታስቡ መልካም ነው። እና ከዚህ በፊትም ስለዚህ ነገር ተናግሬያለሁ። ብዙ ልጆች ያለው ኮሜንት ላይ እባካችሁ ሀብሉን አውልቁለት፣ ሀብሉን አውልቁ፣ ሀብሉ ነው እንደዚህ የሚያደርገው፣ ሀብሉን አውልቁለት የሚል ነገር በብዙ ነገር እያየው ነው፣ ብዙ ቦታ ላይ ማለት ነው። እና ያንን ነገር ደግሞ ያንን አይዲያ ወስደው ይኸው በሀብሉ የተነሳ እንግዲህ ቡታጅራዎች መለኛው የመለኛው እንትን ያ ምንድነው የሚባለው የናኒ ወንድም ከዛ ደግሞ ሌሎቹም እነዛ ጓደኞች የብሩኬ ጓደኞች ምናምን ሰሩበት ማለት ነው። ለነሱ የስራ አይዲያ ፈጠራችሁላቸው። ግን ደግሞ በየሄደበት ብሩኬ በየሄደበት ወይም ደግሞ በቲክቶክም ሆነ በኢንስታግራምም ሆነ ኢቭን በዩቲዩብ ሲመጣ ምናምን እና ምን ያክል የዋህ ብትሆኑ ነው ይሄን ነገር አምናችሁ የተቀበላችሁት? በፈጣሪ የምንም መተት የለም፣ የምንም ነገር የለም። አውዝ ቢላ የብር የማይሆን ሀሳብ አታስቡ ውዶቼ፣ የማይሆን ሀሳብ። እኛ በሃይማኖታችን እንኳን ደካማ ብንሆን ያልሆነ ሀሳብ ግን ማሰብ የለብንም። ያን የምትሉት እንኳን ራሱ የሆነ በሚሆን ነገር ነው እንጂ አሁን እነሱ እየሰሩ ያሉት እንደው ድራማ መሆኑ እንደው ጠፍቷችሁ ነው? ኧረ በፈጠራችሁ ወደ ራሳችሁ ተመለሱ እንዴ! ምን ሆናችሁ ነው? ምን ነካችሁ? ሀብሉ ላይ ሀብሉን ያውልቅ፣ ሀብሉን ያውልቅ እንዴ! ዝም እኔ በጣም ትገርሙኛላችሁ የምር የዋህነታችሁ ጥግ። ቤተሰብ እኮ አላችሁ ውዶቼ። እንደዚህ አይነት እኮ እውነት ሚዲያ ላይ አይወጣም። እውነት ይሄ ነገር እውነት ቢሆን ኑሮ ቤተሰብ ዝም የሚል ይመስላችኋል? የምር በማያስጨንቅ ነገር ራሳችሁን ቢዚ ባታደርጉ መልካም ነው እንዴ። ሀብሉ የራሱ ነው። ሀብሉ የራሱ የብሩኬ ነው፣ የማንም አይደለም። እሷ ዝም ብላ ለድራማው ነው ያን ነገር አደረኩ ያለችው። ገባችሁ እንዴ? ይሄ ልጅ እኮ ጤነኛ ነው እንግዲህ እንደምታዩት አልሐምዱሊላህ። ድብረ ናችኋል እናንተ እንዴ። ያልሆነ ሀሳብ አታስቡ ውዶቼ፣ የማይሆን ሀሳብ አታስቡ። ራሳችሁን በማይሆን ነገር ላይ አታስጨንቁ። እነዚህ ልጆች ቤተሰብ ያላቸው ልጆች ናቸው። ከዚህ በፊትም እኮ ሀይሚዬን ማነው ዳኒ ያደረገላት ሰዓት እንዲሁ ስትሉ ነበር እንዴ። እናንተ ምንድነው በሃይማኖታችሁ በፈጠራችሁ ፈጣሪ እንትን አትሉም እንዴ?
በማይሆን ነገር ለምንድነው ራሳችሁን የምትሸውዱት? ለሰይጣን ቦታ የምትሰጡት? በፍጹም እንደዚህ አይነት ነገር አታስቡ ውዶቼ። እና በሀይሚዬ ራሱ ከዚህ በፊት ዳኒ ያንን ሀብል ሲያደርግላት ላይክ እንደዚህ ነበር በየኮሜንቱ የምትኮምቱት፣ በየኮሜንቱ በቃ ቲክታክ ስትመጣ እንደዛው ሀይሚ ይሄን ሀብል አውልቂ፣ ሀይሚ ያ ሀብል እኮ የራሷ ነበር። እንደውም ብሩክ የሰጣት ይመስለኛል ያ ሀብል ራሱ እንዴ! ኧረ በፈጣሪ እኔ አንዳንዴ ታሳዝንኛላችሁም፣ አንዳንዴ ደግሞ ታስቁኛላችሁ። የምሬን ነው። እና የዋህ አትሆኑ ውዶቼ። ይሄ የምንም መተት የለም፣ የምንም ነገር የለም። በቃ እንደው እኔ እምለው ሁሉ ጠፋብኝ እኮ። እና የዛኔም ሀይሚዬ ዳኒ አድርጎላት እያለ በቃ እንደዚህ መተት ነው፣ ሀብሉን ታውልቅ ይባል ነበር ማለት ነው። አሁንም ያው ነው የተደገመው ማለት ነው። እና የምንም መተት የሚባል ነገር የለም። ይሄ የሰይጣን ስራ ነው። ሰይጣን ስራ ደግሞ እነሱ ጋር አይቀርብም። ገባችሁ? እነሱ ጋር አይቀርብም። ስለዚህ እናንተ ጋር ራሱ እንዲቀርብ አታድርጉት እንደዚህ እያሰባችሁ ውዶቼ። እና ወደ ራሳችሁ ተመለሱ ነው የምላችሁ። እኔ በጣም ስለተደጋገመብኝ ነው። አሁን ራሱ እንደዛ ስትሉ ነበር። ሌላው ደግሞ እንደው በየኮሜንቱ የምትጃጃሉ የምትሳደቡ ሰዎች እኔ እናንተን ራሱ በምን አይነት እንትን እንደማስቀምጣችሁ አላቅም። የምሬ ነው። በምን አይነት ወይ እንደማስባችሁ አላቅም። እንዴ ሰው እኔ ያልወደድኩትን ያልተመቸኝን ልጅ አልከተልም። የምሬን ነው። እኔ የማልወደውን ልጅ አልከተልም። እንዴ እሱ በሄደበት ሁሉ ትሄዳላችሁ፣ ግን ደግሞ ትሳደባላችሁ። ምን ጉር ናችሁ? ፍቅር ነው? አልገባኝም። ፍቅር እንደሆነ አፈንዱትና ይለይላችሁ። ጥላቻ ከሆነ ደግሞ የሚጠላ ሰው ያ ሰው በሄደበት አይሄድም። በቃ ያ ሰው በተገኘበት አይገኝም። የምትጠሉት ከሆነ አትከተሉት። እንዴ ኧረ ይደብራል። የምሬን ነው። እንዴ ሰው ይታዘበናል አትሉም እንዴ? ምንድን ነው? እኔ አሁን በቃ የምጠላውም አይመቸኝ ሰው ከሆነ ስክሮል ነው የማደርገው፣ አላየውም። በቃ ለምን እኔ ያየዋለሁ? ለምን ጨጓራችሁ ለምን ትለጣላችሁ እንዴ? ወተት ጠጡ ውዶቼ፣ ውሃ ጠጡ። ኧረ በፈጣሪ እንዴ! ሀይሚዬ የሆነ በፊት እንደዚህ ጥፋተኛ ሆና በምትሰራ ሰዓት እንደዚህ ያለ አይደለ ድራማ በሚሰሩ ሰዓት እንደዚህ ትሳደቡና የሆነ ፎቶ አምጥታ ነብሯ ላክ ታደርጋለች። ከዛ በቃ ጭጭ ኮሜንት ላይ ማለት ነው ይንጫጫሉ። እንደዚህ አንዳንድ ጥላቶች ይንጫጫሉ። ከዛ እነሱ ደግሞ ምንም አይመስላቸውም፣ ምንም ቼክ አያደርጓችሁም እኮ ወዶቼ። ለምንድን ነው እዛ እየሄዳችሁ ጨጓራችሁን የምትልጡት እንዴ? እናንተ ራሳችሁ እኔ በጣም ትገርሙኛላችሁ። የምሬን ነው። ቲክታክ ቪዲዮ ሲለቅ ግር ብለው ይሄዳሉ። ከዛ ከስር ሞልጨው ይተውና ይወጣሉ። ከዛ ደግሞ ኢንስታግራም ፎቶ ፖስት ሲያደርግ አሁንም ቶሎ ብለው ኢንስታግራም ላይ ይሄዱና ያያሉ። ከዛ ደግሞ ድሮ ራሱ ማለት ነው ሀይሚዬና ብሩኬ ሰላም በነበሩበት ሰዓት ቲክታክ ላይቭ ይመጣ ነበር አይደለ? ጁማ ምናምን እንዲመጣ ነበረ። ከዛ ልክ ላይቭ ሲገባ ግር ብለው ይመጡና ማለት ነው። እነዚህ ጥላቶቹ ግር አለላቸውም። በነገራችን ላይ ትንሽዬ ናቸው፣ ትንጥዬ። አብዛኛዎቹ ወዳጅ ናቸው። የምሬን ነው። እና አንዳንዶቹ ደግሞ ጊዜያዊ ስሜት ያጠቃቸው ናቸው። ጊዜያዊ ስሜት ስላችሁ አሁን ለምሳሌ ድሮ ሰላም በነበሩበት ሰዓት ሰላም የሆኑ የጥላቻ ሳይሆን አሁን በሚሰራው ስራ ይሄ ድራማው እውነት መስሏቸው የተቀየሙት አሉ። ገባችሁ? እነዛ አልፈርድባቸውም። ምክንያቱም አለማወቅ ነው። ገባችሁ? አለማወቅ ነው። በቃ ይሄ ድራማው ሪል ስለመሰላቸው ብሩኬን ደግሞ በዚህ አይነት ወይ ስላልጠበቁት ስለማይጠብቁት ነው የተቀየሙት። እነዛን እንትን አልላቸውም። ቢሆንም ግን እነዛም ቢሆኑ ያው በቃ መሳደብ ምናምን አስፈላጊ ነው ብዬ አላስብም። ግን ደግሞ አሉ ቋሚ ጥላቻ ያለባቸው፣ ቋሚ ማለት ነው መቼም የማይለወጥ በሰላሙም ጊዜ በደስታቸውም ጊዜ እንደዚህ ድራማ በጀመሩበትም በጸባቸውም ጊዜ ያሉ ማለት ነው ቋሚ ጥላቶች። እነሱ የትም ቦታ አታጧቸውም። በየቦታው አሉ። ቲክታክ ላይ ያሉ፣ ኢንስታግራም ላይ ያሉ፣ ዩቲዩብ አሉ፣ ቲክታክ ላይቭ ላይ ያሉ። ገባችሁ? በሁሉም እና እነዛ ጥላቶች ወሳኝ ናቸው። በነገራችን ላይ ለእድገታችሁ ማለት ነው፣ ለእድገታችሁ ወሳኝ ናቸው።
እኔ ግን ለምንድን ነው የሀብታም ሳቅ ማልስቀው? ነው ማለት ያለብኝ። እኔ እኮ የድሃ ሳሳቅ ነው አይደል ምስቀው ከቅጥቅጥ ነው የምለው። ውዶችዬ ፈታ በሉ። ለማንኛውም እና የሀይሚዬና የብሩኬ ጠላቶች ሆይ እንደው በየኢንስታግራሙ በየቲክቶክ በየዩቲዩብ እየዞራችሁ ጨጓራችሁን ባትልጡ መልካም ነው እንላለን። የምሬ ነውና ሀይሚዬና ብሩኬ ሁሌም ይመርባችሁ፣ ሁሌም ከፍ 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 በሉ። አይ ነው በነገራችን ላይ እኔ ብዙ ጊዜ እናገራለሁ እንደዚህ ስል ማለት ነው እንደዚህ ስል አሁን የሚሰሩትን ስራ ደግፌው አይደለም። ኤክስ ነው ሙሉ ለሙሉ ኤክስ ነው የአሁኑ ስራ። ግን ደግሞ ምን አለ መሰላችሁ እኔ ተናግሬያለሁ። እኛ ሰው የሚፈልገው ይሄን ነገር ስለሆነ ነው ወደዚህ ነገር የገቡት ብዬ አስባለሁ። ወይም ደግሞ ሀይሚዬና ብሩኬ የራሳቸው የሆነ ነገር አላቸው ያቀዱት። ለምን ወደዚህ ስራ እንደገቡና በምን አይነት ሁኔታ እንደሚያጠናቅቁት ያኔ መጨረሻውን አይተን የምንወስን ወይም ደግሞ አስተያየት የምንሰጥ ይሆናል ማለት ነው። ገባችሁ? እኔ እንደሚመስለኝ በዙሪያቸው ያሉትን ሰዎች ለማሳደግ ነው ብዬ ነው የማስበው። የሀገራቸውን ልጆች ለማሳደግ ምናምን ማለት ነው። ብዙ ሰው በእነሱ አይዲያ ብዙ ሰው እንዲሰራ ስለፈለጉ ነው እንዲያድጉ ስለፈለጉ ነው ብዬ ነው የማስበው እንጂ የራሳቸው ነገር ብቻ ቢያሳስባቸው እነሱ ብቻ በጥሩ ነገር መምጣት ይችሉ ነበር። እና ደግሞ ያው ነግሬያቸዋለሁኝ ሰውም የሚፈልገው የዚህ አይነት የተቡካካ ነገር ስለሆነ ነው እንጂ የዚህ ነገር ውስጥ የገቡት ሌላ ነገር ይኖራል ብዬ አላስብም። ለማንኛውም ዞሮ ዞሮ ያን ነገር የምናውቀው መጨረሻ ላይ ነው እና በትዕግስት እንጠብቅ ነው ምላችሁ። እና ዛሬ ምንም አይነት ቪዲዮ አናዳጅ ወይም ደግሞ በጣም ወሽመጥ የሚቆርጥ ቢሆንም እንኳን እንዳትናደዱ እሺ፣ እንዳትናደዱና እወዳችኋለሁ የኔ ውዶች፣ የኔ ፍቅሮች፣ ጨረቃዎቻችን፣ የኛ አወዛጋቢዎች። ወደፊት እንዳልኳችሁ የራሳችሁ የሆነ ፕላን ይኖራችኋል ውዶቼ፣ እና እንደዛ ነው። ምንም ነገር አታስቡ፣ አትጨነቁ። እዚህ ነገር ወጥተው በጥሩ ነገር ይከሱናል፣ በጥሩ ፍቅር ይመጡልናል ሀይሚዬና ብሩኬ። እሺ፣ እንዳትጨነቁ፣ በቃ ፏ በሉ።